የአዲስ አበባ ከተማ አስተዳደር በከተማዋ ከሚያደርጋቸው የተለያዩ የልማት ስራዎች በሚቀድም የተለያዩ መድረኮችን በማዘጋጀት ያወያያል። ይህ ከቅርብ ዓመታት ወዲህ የከተማ አስተዳደሩ የሰርክ ተግባር የሆነው ክንውን በዚህ ዓመትም ሳምንታትን በፈጀ መድረክ በየደረጃው ከሚገኙ የተለያዩ አካላት ጋር ተከናውኗል። በዚህም ህዝብ ስለሆነለት አመስግኖበታል። ቢሆን ስላለው ጉዳይ ደግሞ ያለምንም መሳቀቅ ድምጹን አሰምቶበታል። ከወጣቶች እስከ ሴቶች፣ ከመንግስት ሰራተኛ እስከ የኪነ ጥበብ ባለሙያዎች፣ የንግድ ማህበረሰብ እስከ ሲቪክ ማህበራት ሁሉም በየደረጃው ከሚገኙ እስከ ከተማዋ ከንቲባ አዳነች በሚደርስ ፊት ለፊት መክረዋል። ከተማ አስተዳደሩም ይህንን መድረክ የህዝቡን ጥያቄና ፍላጎት ለመፍታት የሚጠቀምበት ከመሆኑ ጋር ተያይዞ በቀጣይ 90 ቀናት ውስጥ የሚያከናውናቸውን 18 ተግባራትን በመለየት ወደ ስራ ገብቷል። እንደ ከንቲባ አዳነች አቤቤ በተለያዩ መድረኮች የተነሱት የህዝባችን ጥያቄዎች 90% በጋራ ተቀናይተንና ተናበን ከሰራን በቀላሉ የምንፈታቸው ናቸው። ከህዝቡ ጋር ባደረግነው ውይይት የተነሱ ጉዳዮችን 90 እጁ ያነሱት ቶሎ መመለስ የምንችላቸው ናቸው። ከተጠየቁት ነገር ውስጥ 10 ያክል የሚገመተው ረጅም ጊዜ ቅድም የመካከለኛ ጊዜ ቅድም የሚፈልግ ነው። ከዛ ውጪ ያለውን ማህበረሰቡ ላይ የተፈጠሩ ያሉ ጫናዎች የሚጠይቋቸው ጥያቄዎች ተረባርበን ለማህበረሰቡ ግልጽነት ፈጥረን ልንመልስ የምንችላቸው ናቸው አገልግሎትን ጨምሮ። በተግባራቱ የኑሮ ውድነቱን ማረጋጋትና የንግድ አሰራርን መግራት በተቀናጀ መልኩ ሁሉንም በማሳተፍ የሚከወን ይሆናል ተብሏል። የከተማ ግብርና፣ የአረንጓዴ አሻራ መርሃ ግብር፣ የክረምት በጎ ፍቃድ ተግባራት፣ የገቢ አሰባሰብ፣ የስራ ዕድል ፈጠራ፣ የመልካም አስተዳደር ችግሮችና ሌሎችም የህዝቡ ፍላጎትና ጥያቄዎች በተቀናጀ መልኩ በሚቀጥሉት 3 ወራት ትኩረት ያገኛሉ። በእነዚህ ተግባራት የኔና ያንተ ከሚሉ ክፍፍሎች በላይ ሁሉም በጋራ ለውጤታማነቱ ይተጋለም ተብሏል። ከልብ መስራት ነው የሚጠይቀው። ፎከስ ደግሞ ነው የሚጠይቀው። የኔ ያንተ ስራ በሚል ሳይሆን የተናበበና የተቀናጀ ግቡ የሚሳካው በጋራ ነው። የተወሰነ ሴክተር አሳክቶ የተወሰነ ግብረ ኃይል አሳክቶ ሌላው የሚወቀስበት ወይም ደግሞ ፌል የሚያደርግበት ሁኔታ ከመፈጠሩ በፊት አስቀድሞ መቀናጀት፣ መናበብ፣ በጋራ መስራት ለየብቻ ምንወስዶ ስራ ቢኖርም እንዳንድ ደግሞ እንደተናበበና በጋራ እንደሚረባረብ አመራር በጋራ መረባረብ ነው። ሁለተኛው አቅማችን ህዝብ ነው። ከኛ አመራር በተጨማሪ ህዝብ ነው። እንደምታውቁት እስከዛሬ ድረስ ሰሞኑን ለ2 ሳምንት ከህዝቡ ጋር ስንወያይ እኛም ከህዝቡ የምንፈልገው ህዝቡም ከኛ የሚፈልገውን በግልጽ መድረክ ስንነጋገር ነው የከረምነው። አንዱ የምርት አቅርቦትን ማሻሻል ነው። በከፍተኛ ሁኔታ ኑሮ ውድነትን ልናቀልል ምንችለው ከሆነ ከህብረተሰቡን ጋር ባደረግናቸው ውይይት በትልቁ ኢሹ ሆኖ እየመጣለው የአቅርቦት ጋር ያለ እጥረትን ማሻሻል ነው። ይሄ እንግዲህ አቅርቦት ጋር ሊሻሻል የሚችልበት ቅድም ከላይ ካልነው ከሌማት ትሩፋት ከክረምቱ ከመኸር ስራችን ጋር ያይዘን ምንሰራቸው ስራዎች እንዳሉ ሆኖ የማምረት ስራው እንዳለ ሆኖ እንደገና ደግሞ በግዢን ከአቅርቦት ጋር ያሉ ጉዳዮችን ትኩረት ሰጥተን የምንሰራ ይሆናል ማለት ነው። ለዚህ ከሸማቾች ማህበራት ጋር አብሮ ተቀናይቶ የመስራት ከንግድ ድርጅት ጋር ተያይዞ አብሮ ተቀናይቶ የመስራት በድጎማ የምናቀርባቸው ምርቶች ላይ ተገቢውን ህብረተሰቡ ለህብረተሰቡ እንዲደርስ ከማድረግ ጋር ተያይዞ አጽንኦት ሰጥተን የምንሰራበት እና ከብክነትና ባልባሌ ቦታ ላይ እንዳይውል ህብረተሰቡ በተለያየ ጊዜ ከሚያነሳቸው ከነበሩ ጉዳዮች ጋር ተያይዞ ያሉት ጉዳዮችን ለቅመን የምንፈታበት ሁኔታ ይኖራል ማለት ነው። ከንቲባ አዳነች ለስካውኑ የከተማዋ ስኬት የህዝቡና ሌሎች አካላት ድርሻ ትልቅ መሆኑን ጠቅሷል። በቀጣይነትም ይህ ድጋፍና በጋራ መቆም ከሁሉም ይጠበቃል። እንደ አረንጓዴ ልማት ስራዎች፣ የክረምት ከተማዋን የማጽዳት ዲቾች ላይ የምንሰራው ስራ፣ በየአካባቢው ጎርፍን የመከላከል ስራ ህዝቡ በብዛት በጉልበቱ በእውቀቱ ተሳትፎበት ሲሰራ ይኖረ ነው። አሁንም ባቀርነው ልክ መስራት ይችላል። በተጨማሪም ሌሎች ማሳያዎች የቤት ግንባታ፣ ማዕድ ማጋራትም፣ አቅመ ደካሞችን መደገፍም እነኚህና የመሳሰሉት ስራዎች ላይ ዛሬ ወጣቶች ሲያነሱ የነበረበትን ቶን አመራራችን አያነሳም። እውነቱን ለመናገር ይሄ ነው አቅማችን፣ ይሄ ነው ጉልበታችን። በራሳችን ልክ ብቻ እንዳናየው። ከዛ ውጪ ከመንግስት ሰራተኛውም ጋር ያደረግነው ውይይት በጣም ቆንጆ ነው። መንግስት ሰራተኛው ጋር ለመለወጥ ከፍተኛ ፍላጎት አለ። በጅምላ ከመውቀስ በጅምላ ከመክሰስ ወጥተን ከምንመራው
የመንግስት ሰራተኛ ጋራ ቀረብ ብለን ውጤታማነትን ማላቅ ነው ከሚሰራውና የማይሰራው ተደበላልቆ ሁሉም በጋራ ጥሩ ሲገኝ የሚወደስበት ደግሞ ፌል ሲያደርግ በጅምላ የሚወቀስበት አካሄድ አመራሩ ጋር በምንም አይነት ተቀባይነት የለው ደክሞ የሰራ አመራር ይለያል ደክሞ መስራት ነው የሚፈልገው እቅድ ኦሪየንት ማድረግ ነው የሚያስፈልገው ስራ አብሮ መገምገም ነው የሚያስፈልገው ከበጀቷ 71 በመቶውን ለካፒታል በጀት ወይም ለዘላቂ ልማት የምታውለው አዲስ አበባ ባለፉት ዓመታት የተጓዘችባቸው የልማት መንገዶቿ አንዱ ስኬት ሆኖ ይነሳል ሀብቷን በጥበብና በታማኝነት መጠቀሟ ከዚያም ሲያልፍ ዛሬን ተራምደው ለነገ ትውልድ በሚሻገሩት ፕሮጀክቶቿ መካከል ደግሞ ቀጣዩን ጊዜ ለማቃናት መትጋት የሚለው ይነበባል ባለፉት ዓመታት ከህዝብ ለበጎ ስራ የተሰበሰበው 25 ቢሊዮን በስርዓቱ የከተማዋን ማህበራዊና ኢኮኖሚያዊ ችግሮችን በመቅረፍ ላይ ውለዋል ለዘንድሮ የንቅናቄ ስራ ከህዝቡ የሚደረገው ድጋፍ ሁሉ በጥንቃቄ መዲናዋ ባወጣችው ደንብ ይመራል ሀብት ስንሰበስብ በግልጽነት ቀድሞ በተወሰነው አሰራር ብቻ ስራ እንዲሳካ ብዬ ነው የሚል ምክንያት በምንም አይነት አይሰራ ለሌብነት ካልሆነ በስተቀር ከተማ አስተዳደሩ በዚህ መስመር ብቻ ነው ሀብት መሰብሰብ የሚቻለው ብሎ የሰራውን ወይም ደግሞ ያወረደውን አሰራር ትቶ በራስ መንገድ መሄድ ለሌላ ፍላጎት ካልሆነ በስተቀር ተቀባይነት የለው በአይነትም ቢሆን የሚመዘገብበት የፋይናንስ ቢሮአችን እንዴት ተደርጎ መሰብሰብ እንደሚቻል ምን ያህል እንደሆነ ባለቤቱም የሰጠውን ደረሰኝ የሚያገኝበት እኛም የሰበሰብነው መዝግበን ተቀብለን በትክክል ደግሞ ስራ ላይ ማዋላችን ማረጋገጥ የሚቻልበት አሰራርን መከተል የግድ ይላል በቀጣይ 90 ቀናት ሌላኛው ትኩረት የተጀመረው የፕሮጀክቶች ምርቃትም እየተከናወነ የህዝቡ ጥያቄ መልስ መሆኑን ይቀጥላል ብለዋል ከንቲባ አዳነች ግን ባዶ ተቋም አይመረቅም የፕሮጀክት ምርቃት ጀምረናል ባለፈው ከሳምንት በፊት ከሁለት ሳምንት የካ ፓርኪንግን መርቀናል ከዛ በፊት ደግሞ የአንበሳ ጋራጅ ጎሮ ጃክሮስ መስመር ላይ የሚያልፈውን ኮሪደር አገልግሎት አስጀምረናል አምስተኛውን የገበያ ማዕከል አስመርቀናል በርካታ ፕሮጀክቶች ሰልፍ ይዘዋል ነገር ግን ፕሮጀክቶች ጥንቅቅ ካላሉ እለቱኑ ወደ ስራ የሚገቡ ካልሆነ አንድም ፕሮጀክት አንመርቅም ባዶ ህንጻ መመረቅ ባዶ ግንባታ መመረቅ ቀርቷል በብልጽግና ዘመን ትምህርት ቤት ከሆነ ከነቁሳቁሱ ጤና ጣቢያ ከሆነ ከነቁሳቁሱ ሆስፒታል ከሆነ የሆስፒታል እቃዎቻችን ገብተው መገልገያው ወዲያው ስራ ምን ጀምርበት ነው ህንጻ መርቀን እንደገና ደግሞ የመገልገያ እቃዎች ግዢ ምን ሄድበት አይደለም በደንብ ካልተጠናቀቀ አንመርቅም ያልኩት እንድታዘገዩት አይደለም እንድታሟሉት ነው